ከመጣም በኋላ ነገሮቹ ልክ ባልሆነ መንገድ ነው የሄዱት። እሷ ኔቨር ቆይ ቢኛም አንዳዳምጠኝ ኔቨር ኤቨር መታረቅ አትፈልግም። ትሙት በግድ ነው። ከእሷ ጋር እኮ አይደለም እኮ እያወራ ያለው መታረቅ ብትፈልገው አንተማ ከእሷ ጋር ማስታርቂኝ ያልከኝ አይደል? ለማስታረቅ ሞከረ እኔና ህዝቡ። እኔ ሁላ አለቀስኩ ስሜታውኝ። መታረቅ አትፈልግም። ይሄ ደግሞ መብቷ ነው። ስለዚህ መታረቅ ካልፈለገች ምንድን ነው የሚቀጥለው ስቴፕ? እምልሽ ገባሽ አይደለ? ልጁን በሰላም እንዳሳድግ በሰላም አባቱ እንደሆነው እንድትፈቅድልኝ እንድታስታርቂ ነው እዚጋ የመጣሁት እንጂ ልጄ ልክድ አይደለም ሲጀመር። እና ምንድነው በጣም ልክ ያልሆነ ነገር ህዝቡንም ያስቆጣ ነገር ነው መጨረሻ ላይ የተናገርኩት ነው እንጂ ዲቦራ በውስጥ አውርታኝ ቪዲዮ ስሪልኝ ሰላም እየነሱኝ ነው በኢንቦክስ እየሰደቡኝ ብላ በጣም ብዙ መሴጆች ልካልኛለች። ያንተ አላማ ምን እንደሆነ አሁን እኛ ግልጽ ብሎልናል በደንብ እኔም ህዝቡም ዲቦራም ሁሉም በልጄ ቪዲዮ አልሰራም ብለህ ምለህ ማለት ነው። ሄደህ ግን ሰራህ። ስክሪንሻት አድርጋ ልካልኛለች ዋትሳፕ ላይ ዩቱብ ላይ ሄደህ ሰራህ። አንተ የሚገርምህ ጀስት ቪው ነው ቪው ሰብስክራይበር ነው የሚገርምህ። አልሰራም ብለህ ቃል ገብታል ነበር። ቃል ከሚጠፋ ደግሞ የወለዱት መሰራው በልጅ ታዲያ ስለ ልጅ ካርም እንዳለ ቪዲዮ እየሰራክ ያለከው ኖ በልጄ አልሰራውም ቪዲዮ እኔ እንትን ያልኩት የተነጋገር ነው። ኮንተንት የለም። ቆይ ከልጅህ ውጭ ሌላ ኮንተንት ፈጥራ መስራት አትችልም? አሁን እሷ ምንም ነገር ስለ ልጁ እንድታወራ አትፈልግም ቻናልክ ላይ። አንተ የሰራሃቸው ስክሪንሾት አድርጋ የላከችልኝ ርዕሶቹ እንዳለ ስለ ልጅህ ነው። ሌላ ነገር ያልገባሽ ነገር አዳምጪኝ እና ልንገርሽ። በመጀመሪያ ደረጃ ስለ ልጄ መስራትም ማውራትም አይደለም ፈልገው። አንደኛ እኔ መጀመሪያ እዚህ ሚዲያ ላይ ሲወጣ የወጣሁት ልጆቼን ብዬ ነው አይደለ? ልጅ አለህ ተብያለሁ። ልጄን እፈልጋለሁ ብዬ ነው የወጣሁት አይደለ? እዩሃ ሚዲያ ላይ ስቀር እንዲህ ባለፈ ታሪኬ ላይ የተፈጠረ ስህተት ነበረ። በዛ ስህተት ውስጥ እንደዚህ አይነት ልጆች ልጅ አለህ ብለውኛል፣ ግን እኔ ማመን አልቻልኩም። ግን ልጆቼን እፈልጋለሁ፣ ደም ካለኝ ዘር ካለኝ ልጄ ማለት እፈልጋለሁ፣ አስመርምርልኝ ብዬ እዩሃ ሚዲያ የቀረብኩት መስመርመር ስለሚችል ዲኤንኤ ስለሚያስመረምር እሱ ጋር የቀረብኩት እንደዛ ነው። ከቀረብኩኝ በኋላ እሱ አቀረበች፣ ዘይንሽ ተባለ፣ ተመረመረ፣ ልጁ ሆነ። መጥቼም እዚህ ጋር እንትን አረገ ምናምን ያለውን ነገር እኔ አላወራውም። ያወራው ከአንድ ሳይድ ብቻ ነው የተወራው፣ ከአንድ ሳይድ ብቻ ነው ያረኩትም። ይሄንን አረኩኝ አልኩት። አላረክም እየተባልኩኝ በሚዲያው ስለተወራብኝ ይሄን አድርጌያለሁ አልኩኝ እንጂ ዜን ደግሞ የተቆጠረ ነገር ላይ አሁን እኔ ባለፈው ስናወራ እሷ ታወራለች፣ ነገሩ ያልቃል፣ ይዘጋል። ከዛ እኔ ለማውራት ያን ያልዳትማች ጊዜ አላገኘው ማለት ልነግርሽ የምፈልገው ላወራ የምፈልገው ሀሳቤ ሊሰማልኝ አልቻለም ነበር። ያ ሁሉ ሰዓት ተቀምጠን አውርተህ አሁንም አንተ የማውራት እድል አልተሰጠኝም ብለህ ነው የምታምነው? ኖ ወይ እንደዛ አይደለም ሀብዬ፣ መናገር ያለብኝን አልተናገርኩም ነው። እኔ እዚህ ጋር አንቺ ጋር የመጣሁት ልጄን አባት ሆኖ እስኪ እሺ ካለችሽ አስታርቂ ነው እንጂ ልጄን የመካድ ወይ ደግሞ ሌላ ነገር አይደለም። ሰው መጨረሻ ላይ የተናገርኩት ነገር አሁን እኔ ከአንቺ የፈለግኩት ነገር ምንድን ነው? ህዝቡ እንዲረዳኝ የምፈልገው ነገር አለ። ስህተቴን በጣም ብዙ ሰዎች እንደ ሰይጣን እንደ እንትን አድርገው ነው ያሳሉ። ልክ ናቸው። ምክንያቱም መጨረሻ የተናገርኩት ነገር ልክ አይደለም። ዲቦራ ስለያዛት ወይኔ ደግሞ ስለተናደርኩኝ ምናምን የተናገርኩት ነገር ለማንም ሰው የሚጠቅም አይደለም። እኔ የወጣሁበት ዓላማ አለ ስትባል ሁለታችሁ ምልህ ይዟችሁ ተው ስትባሉ እኔ አልቀሽ ለምኛችሁ አልሰማም አላችሁ አይደል? እኔ አልሰማም አልኩ። እንዲህ ስንት የለመንን እባክሽ አላለም እንዴ? አብረን ተይ አባት ምን አላልኩም እንዴ? እኔ አልፈልግም ለአባትነት አትመጥንም እየተባልኩ እንደ ወንድ ልጅ ስሰደብ የነበረውን ነገር ሪከርደሮች ራሱ ኦንሊ ቲንግ ፖስት የሚያደርጉት ባላገኘው ችግር የለብኝም 5000 ብሩን ብቻ ከፍርድ ቤት ታስቁምልኝ አላልክም? ከተጠራቀመ በኋላ እንዳትከሰኝ እምቢ ካለች ያንን ችግር የለብኝም። እሺ አላገኘው ልጁን ችግር የለውም። ኢትስ ኦኬ። ግን የፍርድ ቤቱን ኬዝ ታንሳልኝ፣ ምክንያቱም ከአመታት በኋላ እንዳትከሰኝ አላልክም? ነው ወይ? እንደዛ አይደለም ያልኩት አቡዬ። እኔ ያልኩት አልፈልግም ስትል ነው። ይህንን ነገር በጭራሽ አንተ ልጅ አጠገባት ድረስ ገንዘቡንም አልፈልግም ምናምን ስትል የተናገርኩት ነገር እንጂ መጀመሪያ እንደ ፎርስ ፕሌስ እኔ አባት መሆን ነው። አባት እንደሆን በቃ በቀላሉ ከፍርድ ቤትም በላይ ከምንም ነገር በላይ አባት መሆን እንድችል ትፍቀድልኝ ነው አይደለ? እሱ አሁን አልፈቅድም ነው ያለችው። እኔ ሊተራሊ ልንገርሽ ሀውዬ፣ ባለፈው ተናጄ የተናገርኩት ነገር አለ። ያ ነገር ልክ አይደለም።
ለልጄም ለትውልዱም የተናገርኩት ነገር በጣም ጸጽቶኛል። እኔ አባት ነኝ፣ ወንድ ነኝ። ማንም ሰው መንገድ ላይ ልጁን እየጣለበት ላይክ ስንት መንገድ ላይ የወደቀ ልጅ አለ፣ ስንት የሚለምን ልጅ አለ። ስንት ሴቶች ናቸው ያለ አባት ልጆቻቸውን የሚያሳድጉት። በዚህ ጊዜ አባት ልሆን ብዬ የመጣው ወንድ ነኝ እንጂ የምገፋ የሚተፋብኝ አይነት ወንድ አይደለሁም። ያቅሜን እያገዝኩ ያለው እየረዳው ያለው ሰው ነኝ። እንዴት ሰው 5000 እኮ ለአንድ ሰው 50,000 ብር የሆነበት ጊዜ አለ አይደል? እንዴ 5000 ለሁሉም ሰው 5000 ነው እንዴ? እኔ እናት ሀውዬ ለሌላው ሰው እኮ 50,000 ብር ነው። 5,000 10,000 የተፈረደብኝን የከፈልኩ ልጅ ነኝ። ሰው አጥንት ይሸጣል እንዴ ሱቅ ላይ? የት ሀገር ነው አጥንት የሚሸጠው? 1 ኪሎ ግማሽ ኪሎ አጥንት አሁን እንኳን እንደዛ ሲባል እንደው ሰው እንዴት እንዳመነ አላውቅም። አጥንት ይሸጣል። እኔ አረኩ አላልኩም። መጥቶ ተደርጎላል ተብሎ የሚጎራው እንደዛ ነው። እኔ ሰላም ነው ፈልገው፣ እኔ ለልጅ አባት መሆን ነው ፈልገው ብዬ ለምኝ አባት ልሆን አልኩኝ እንጂ ከመሬት ተነስቶ ህዝቡ እንደዛ እንትን ሲለኝ ላይክ ህዝቡ ልክ እውነት ያለው መጨረሻ የተናገርኩት ነገር ልክ ባለመሆኑ ነው። ያ ልክ አይደለም። እንዴን ድራማ ነው ምናምን there is no ድራማ ጋይስ። አንድ ነገር ልንገራችሁ፣ እኔ በህይወቴ ላይ ድራማ አልሰራም፣ በልጄም ላይ ድራማ አልሰራም። ልጁን እንዳንቀርጽ ነው የተነጋገርነው። እሺ ብያታለሁ፣ ተነጋግረናል። ግን ሌላ ኪስ ሌላ የራስ ፍላጎት ስላለ የተከለከልኩ ሰው ነኝ። ያስነሳ አይደለሁም፣ ህሊና አለኝ። ኦኬ እንዳትቀርጽ ብቻ አይደለም የተነጋገራችሁ፣ ስለ ልጁ ምንም ነገር እንዳታወራ ቃል የተገባባችሁት። ላይቭ ሪከርድ ማውጣት ይቻላል። እንዳትቀርጽ ብቻ አይደለም። ለመቅረጽማ ከየት ታገኘዋለህ? ልጁ ያለው ምንድን ነው የማላወራው? ልጄ እኮ ነው። እሷ ማስታወቂያ የሰራችበት እኮ ነው። አቡ ምን ማስታወቂያ ሰራ? አቡዬ ደሜ እኮ ነው። ልጄ እኮ ነው። እሷ ማስታወቂያ የሰራችበት ነው። ማስታወቂያ የሰራች እኮ ነው አብራ ከሱ ጋር ለልጄ እንትን አልኩ። እሷ ልጄ እያለች እየሰራች እኔ ልጄ ማለት አልችልም። ልጄ እኮ ነው። ልጄ እስከሆነ ድረስ እግዚአብሔር የሰጠኝ ልጄ ነው። መንግስት የፈቀደልኝ ልጄ ነው። ልጄ ማለት ነውር ነው እንዴ? አይደለም። ግን ዴኒ ባታውቅም ነበር ልጄ ዴኒ ባታስመረመርልክ እሷ ፈቃደኛ ሆና እኔ አሁን ሀቡዬ ስለ ዴኒ ልንገርሽ የኔ ወርቅ፣ ሀቡዬ ስለ ዴኒ ልንገርሽ። ሰው እንኳን እኔ በጓደኝነትና በፍቅረኝነት ተወለደልኝ የተባልኩ ልጅ ሰው ትዳር ይዞ 30 ዓመት አብረው ዓመት ኑሮ ይጠራጠርና ልጁን ያስመረምራል። እኔ ዴኒ ያስመረመርኩት ከመሬት ተነስቼ አይደለም፣ ተናግሬያለሁ። ባለፉት ከዛሬ 4 ዓመት በፊት በነበረኝ ህይወት ጥሩ ህይወት አልነበረኝም። ዝርክርክ ወንድ ነበርኩኝ፣ ቀሽም ወንድ ነበርኩ። እርድና መስሎኝ ከብዙ ሴቶች ጋር ሆን ነበረ። በዛ ነገር የተፈጠረ ነገር አለ፣ ስተት አለ። ያ ስተት ደግሞ ላይክ ሊለቀኝ አልቻለም። አሁን ዴኒ ያስመረመርኩበት ምክንያት ልንገርሽ አቡዬ። አንደኛ ላይክ እናቴ ዋሽታኛለች። አባቴ ያልሆነን ሰው አባት ነው ብላኝ ለረጅም ጊዜ ኖሬያለሁ። ስለዚህ ሴቶች ይዋሻሉ ብዬ አስባለሁ። ይሄ ላይክ አለብኝ። እናቴ ስለዋሸችኝ ኦኬ ልጅ ነው የሆነች ልጅ ነው ካለችኝ ወልጅልሃለሁ ካለችኝ ኦኬ ማዘር ዋሽታኝ የለ እንዴ ላይሆን ይችላል ብዬ የማስብ ሰው ነኝ። አንድ ሁለተኛ ደግሞ ዩኒቨርሲቲ ያለው የፓተርኒቲ ኮርስ ታውቂያለሽ? ውጭ ላይ እነ ማውሪሾ ምናምን የሚባሉ ላይክ እንደ ሙቪ ነው የምቀጠቅጣቸው። ከልቤ ነው የምነግርሽ፣ እግዚአብሔር ምስክሬ በደንብ ነው የማየው። በቃ እና ሁል ጊዜ ሳይ ደግሞ ዩ አር ናት ደ ፋዘር የሚል ነገር ይበዛዋል። በጣም አእምሮ ላይ ተስሎብኛል። ይሄ ነገር ስላለብኝ ጥርጣሬ ነበረኝ። ከዛ ግንኙነታችን ደግሞ ይሄ የጠነከረ ምናምን ያን ያህል የቆየ ነገር አልነበረም። ያንን ልቤ ውስጥ ስላለ ማመን ስላቃተኝ ነው ዲኒ ላስመረምር የቻልኩት። ይሰማላ? አዎ ገባኝ፣ ተረዳሁ። ካሁን የሰው ልጅ ኦልሬዲ አስተዳደጉን ስለሆነ የሚመስለው እናትህ ኦልሬዲ አባትህ ያልሆነን ሰው አባትህ ነው ስላለችት ያ ነገር ጭንቅላትህ ላይ ችግር ስለፈጠረብክ ነው። ይሰማል፣ ተረድተንሃል። ጉግል እስኪ ቀንሱልኝ እናንተ ኑጡማ እንትን እያለብኝ ነው። እሺ አንተ ሙጣልኝ አንዴ። እኔ አይሰማኝም። እና ሀውዬ አሁን መጣሽልኝ አሁን መጣሽልኝ። አንዴ ሰው እንደ ለምን ዴኒ ያስመረመረ ለሚለው ጥያቄ ይሄ መልስ ሊሆን ይገባል። እኔ 3 ልጅ ተወለደልህ ስባል በፍቅር ግንኙነት መሀል የተወለደ እንጂ አግብቼ ትክክለኛ ፍቅር እንትን ብዬ ምናምን በስተት ላይ በወጣትነት ባለመብሰል ጊዜ ነበረ። 3 ናቸው እንዴ? ኖ ልጆቼ አይደሉም። አለ 3 ሴቶች ልጆች አለ ብሎኛል፣ ልጅ አለ ብሎኛል። አሁን ስንቱ እና እውነታቸውን ከሆነ መጥተው ይመርመር።
ስንቱ ያንተ ሆኖ ተገኘ? አሁን አንዱ ናቲ ሁለቱ ሳላስመረመርክ ብቻ ነው ናቲ። ሁለቱስ አስመረመርክ? አልተመረመሩም። ለምን አልተመረመሩም? አንደኛው እኔ እየጠየቅኩ ነው። የሚገርምሽ ማለት ነው እናቴ ትሙት ነው የምልሽ። ገና እነሱ ሶስቱንም በግድ አስመረምራለሁ። ገና ለአንድ ልጅ 5000 ብር በስነ ስርዓት መክፈል ያቃተክ ሰውዬ አሁን ሁለቱ ተመርምረው ሁለቱም ያንተ ቢሆኑ ለሶስት ልጅ በ3 ወር በወር 15000 ኬት ልታመጣ ነው? አሁን ለ10,000 ነበረ የተፈረደብክ። እሱን ይግባኝ ጠይቀሃል። ምን ልታረግ ነው አሁን? 5000 ብር እኮ የተፈረደብኝ ይኖርቅ 5000 ብር ልንገርሻ። አባትነት ማለት ገንዘብ ብቻ አይደለም ሀቡዬ። 5000 ብር የተፈረደብኝ እኮ ይሄ ድራማ እኮ ይተጋል። አባትነት ገንዘብ ብቻ ነው። ልጅ ደግሞ ያለ ገንዘብ አያድግማ። ልጆች ወተት ይፈልጋሉ፣ ዳይፐር፣ ገንዘብ ሰው ልንገርክ ቢኒያም የሚችለው ነው። እኔ ሶስተኛ ልጅ ይሻለው በሆዴ በቀናት ውስጥ እወልዳለሁ። ልንገርክ ልጅ ሲወለድ ልጅ ይበላል፣ ይጠጣል። ጥርስ ከማውጣቱ በፊት ወተት፣ ዳይፐር፣ ገላ መታጠቢያ፣ ልብስ፣ ሕክምና ብዙ ነገር ያስፈልገዋል ልጅ። አባትነት ገንዘብ ብቻ አይደለም። እንደዚህ እያልካቸው ደግሞ በባዶ ሜዳ ይውለዱና ሴቶች ይጨገሩ። ኖ ስለዚህ አይደለም ሀቡ። እኔ ገንዘብ ብቻ አይደለም ኢኔሴንስ በአባትነት ውስጥ ገንዘብ አለ። ገንዘብ ደግሞ እምችውን ነው እንጂ ከሰማይ ፈርጠሽ አታመጭም። መንግስትም እኮ ፍርድ ቤት እኮ አሁን ለምሳሌ 5000 ብር ፈረደብኛ። ዛሬ ፍርድ ቤት ይግባኝ ብጠይቅ ይቀንስልኛል። እውነቱን ስነግርሽ ማለት ነው። ለምን መሰለሽ? ያኔ 5000 ብር የተፈረደብኝ ሚዲያ ላይ ወጥቼ ባገኘሁት ገንዘብ እንጂ ባለኝ ወርሃዊ ገቢ አይደለም። አንድ ነገር ስነግርሽ አዊ ያ ማለት ለምሳሌ እና ልተዋቸው ልጆቼ ከሆኑ ገንዘብ ስለሌለ መተው የለም። መንግስትም አትውለዱ መቆጣጠሪያ ተጠቀሙ ይላል። መንግስትም እኮ ተቸገረ። ያላቅማችሁ እየወለዳችሁ ከዛ በኋላ ተቆራጩንም መክፈል አትችሉም። ሴቷን አትስቃይ እያየች እኔ እኮ ውለዱልኝ አላልኳቸውም እናቴ። እኔ እኮ ተጠንቀቂያለሁ እኮ በሰዓቱ ተጠነቀቅማ። አይፈጠርማ። ብትጠነቀቅ እንዴት ይፈጠራል? መከላከያ ከተጠቀምክ አንተ እንዴት ይፈጠራል? ዋሪቨር ትዝ ይኸውልሽ እኔ መድኃኒት እንዳታረግዢ ማለት ብቻ ኃላፊነት መሰማት አይደለም። ሴት ልጅ እንዳታረግዢ ማለት ብቻ ወንዱ መከላከያ ከተጠቀመ ነው ኃላፊነት የሚጠቀሙ። ወንዱ ኮንዶም ከተጠቀመ ቃሉን ግዴታ እንድጠራው ከፈለግ ከተጠቀመ ብቻ ነው ኃላፊነት የሚሰማው። ያ ወንድ የትም ቦታ መውለድ አይፈልግም ወይም ማሳደጊያ ሳይኖረው መውለድ ስለማይፈልግ የትም ቦታ ከሴት ጋር ግንኙነት ካረገ ይጠቀማል። ለምን? ልጅ ከተፈጠረ ኃላፊነት ስለሚሰማው ገባ። የለኝም የምረዳበት የለኝም የሚል ወንድ ያለ ኃላፊነት አያደርግም። ያንን ነገር ሲያደርግ ተቋርጠካል ቢኒያም። ቢኒያም እኔ ነኝ የተቋረጥኩት። ጋይስ ድምጽ ይሰማል? ረጁ ይሰማል? አንቺ አለሽ አቡዬ፣ አንቺ አለሽ። የሱ ኔትወርክ ነው ማለት ነው። ኃላፊነት ይሰማኛል ካላችሁ ወንዶች ተጠቀሙ፣ ሴቶች እንዳያረግዙ። ካለበለዚያ ግን እኔ አርግዥልኝ አላልኳትም ልትሉ አትችሉም። ከሴት ጋር ተኝታችሁ ገባችሁ? ሴቷ መከላከያ ብትጠቀምም አንዳንዴ ስህተት ሊኖር ስለሚችል መከላከያ ተጠቅመውም እርግዝና የሚፈጠርባቸው ሴቶች አሉ። ወንዱ ግን መከላከያ ከተጠቀመ 100% ሹር ነው እርግዝና የሚባል ነገር አይፈጠርም። ያኔ ሴቷን አታፈርድም የምትበላው። አሁን እቺ ልጅ 3 ዓመት ብቻዋን አሳድጋለች። በጀርባዋ አዝላ የቀን ስራ እየሰራች ፓርት ታይም እየሰራች ብዙ አይነት ነገር እየሰራች ልጇን አሳድጋለች። 3 ዓመት ወይ 4 ዓመት አሳድጋ ከዛም በኋላ መጣ አይደል? ሲመጣ ብትነጫነጭም ምንም ብትልም ችሎ አባብሎ ነው አብሮ መሆን ያለበት። እንደ እናትና አባት ሌላ ግንኙነት አይደለም። ጀስት እናትና አባት ለመሆን አሁን እኮ እሱ ለ10,000 ብር ስለተከራከረ ነው እሷ ተናዳ ለእኔ ልጅ 10,000 ብር ይበዛበታል ወይ እንደውም አልፈልግም አትምጣም አትየውም አልፈልግም ያለችው። ቲክቶክ ላይ ጌም የሚጫወት ሰው በወር 10,000 ብር ማግኘት ያቅተዋል? አስተማሪ ነበረ። አስተማሪነቱን ትቶ ዩቱበር እና ቲክታከር ሆነ። የተሻለ ገቢ ከአስተማሪ ደሞዝ ዩቱበር እና ቲክታከርነት የተሻለ ገቢ ስለሚያስገኝ አይደለ? ስለዚህ 10,000 ብር ለምን ለልጅ የሰሰተበት ነው እኮ። ኢንቫይት አድርጌሃለሁ ቢኒያም አክሰፕት አድርግና ገባ። ሀውዬ ኔትወርክ በጣም አስቸግሮኝ ነው። አንድ ነገር እንድትረጂኝ ይፈልጋሉ። አሁን እኔ ስለ እንትናም አይደለም እያወራሁ ያለው እኔ ቲክታክ ላይ ነግሬሻለሁኝ። ይሰማሻል ሀውዬ? አዎ ይሰማል ቢኒያም ይሰማል። እየተሰማን ነው ቀጥል።
አቡዬ ይሰማል? እሺ ይኸውልሽ አቡዬ አሁን እኔ እያወሩ ያለሁትን ነገር በደንብ ስሚኝ። ባለፈውም እየተናገርኩኝ አልነበረም? እሺ ተናገር። እኔ እንደ ማንኛውም ሰው፣ እንደ ማንኛውም ወጣት፣ እንደ ማንኛውም ወንድ እሺ እንደ ማንኛውም ሰው የራሴን ኑሮ መኖር እና ላይፌን መቀጠል እፈልጋለሁ። እችል ነበረ። ግን አንደኛ ላይክ ያደኩበት አስተዳደግ አለ። ይሄ ላይክ የእንጀራ አባት ምናምን ከዛ እኔ አባቴ ምን ያህል እንደሸወደኝ ከባለቤቱ ደብቁኝ ምን ያህል ዓመት እንደጠበቀና ላይክ እውነት ተደብቆ እንደማይቀር አውቃለሁ። እኔ ልጆቼን ማወቅ የምፈልገው ልጆቼ ከሆኑ ልጆቼ ልል የምፈልገው ላይክ ፎር ዘ ፊውቸር ለሚኖረኝ ቤተሰብ ለቤተሰቦቼ ደብቄ የሆነ ሰው እንዲመጣ ስለማልፈልግ ነው። የታወቀና የተጠናቀቀ ነገር እንዲኖረኝ ቢያንስ ልጅ ካለኝ ልጆቼ አባት የለኝም እንዳይሉ ነው። ገባሽ? እኔ ዲስኮኔክት ከሆንኩ በኋላ ስለ ጌም አውርተሻለሁ፣ ስለሱም አወራሻለሁ። የወጣሁበት አንድና አንድ አለማዬ ልጆቼ ያላባት እንዲያርጉ ነው። እየተሰማሽ ከሆነ አንዴ ኮንፊርም አድርጊልኝ። እኔ እናት ይቅርታ፣ በጣም ማብራት ሄዶ በዳታ ስለሆነ ነው። ቢኒያም ካልተሰማ እኔ አልተሰማም ካላልኩኝ በተሰማሽ ማለት ነው። ይቅርታው ችግር የለም። እኔ አልተሰማም የሚል ቃል ካፌ ካልወጣ ተሰምቶናል ማለት ነው። ቀጥል። እሺ ኖርቅ፣ እሺ አዳምጪ፣ በደንብ አዳምጪ። እኔን እንደ ውሻ እንዲተፉብኝ አልፈልግም። ጥፋት ያጠፋው ጥፋት አለ። አሁን መጨረሻ ላይ ግን ህዝቡ እንደ ውሻ እንዲያየኝ እንዲተፋብኝ አይደለም። አባት ልሁን ማለት ኃጢአት ከሆነ ለልጄ አባት ልሁን ማለት ኃጢአት ከሆነ እሺ ሁሉም ሰው ይትፋብኝ። ልጄንም አልካርኩም። ክደት ኢኔሴንስ ክደት አለው። እኔ ያልኩት መጀመሪያ ሚዲያ ስወጣ ግልጽ ባለ አማርኛ እንደዚህ አይነት ህይወት አለ ተብሏል። እባክህ ዴን ያስመርምርልኝ። ለልጆች አባት ልሁናቸው፣ ከጎናቸው ልሁን፣ ዘመር ልሁናቸው። ማድረግ ያለብኝን ማሳደግ ያለብኝን በምን አይነት ላይክ መጀመሪያን የፍርድ ቤት መሄድ አልፈልግም ነበር። ፍርድ ቤት መሄድም ምን ይሻለናል ጋይስ? እየተቆራረጠ ተቸገርን። እየተቆራረጠ ነው። ቢኒያም ተቋርጠሃል። ቢኒያም እኛ እኮ የሰማነውን ነገር ነው እኮ የምደጋግምልን እኮ። እንደው እኮ በቀጥታ ምን እንደምትፈልግ ብትነግረን፣ ፍላጎትህ ምን እንደሆነ፣ አላማህ ምን እንደሆነ ብትነግረን። ምንድን ነው የሚሻለን? አላማህ ምንድን ነው? ይሄ የቱርክ ፊልም መሰለ እኮ። አባትነት በገንዘብ አይደለም ምናምን ምናምን ምናምን። አባት በገንዘብ ልጁን መርዳት የማይችል ከሆነ ዝም ብሎ የስም አባት ምን ያደርጋል? ሙባረክ እንዴት ነክ? አላማው መፈመስ ነው እኮ ቤትዬ። በደንብ ነው የተረዳ ነው። እኛ ሳይኮሎጂካሊ በቃ ሁሉም ሰው በደንብ ተረድቶታል። ሙቤ ወንድሜ እንዴት ነህ? ደህና ነህ ሆይ?